ሰላም ጤና ይስጥልኝ ወደ ፕሮግራሜ ተከታታዮች ሰዓቱን ጠብቄ ደግሞ እንደገና በእያንዳንዳችሁ ቤት መጥቻለሁ። እንግዲህ ቤተሰባችን የቴሌቪዥን ፕሮግራም የተለያዩ ቤተሰብ ተኮር ጉዳዮችን እያነሳን የምንነጋገርበት ፕሮግራም ነው። እንግዲህ ቤት ውስጥ ያሉ ነገሮችን ነው እያነሳን የምንነጋገረው። ስለ ባል፣ ስለ ሚስት፣ ስለ ልጆች አስተዳደግ፣ ስለ አባትነት፣ ስለ እናትነት፣ ስለ ልጅነት እያነሳን ከአጥር ግቢ በመለስ ቤት ውስጥ ያሉ ነገሮችን እያነሳን የምንነጋገርበት ፕሮግራም ነው። እንግዲህ የጥንዶች አብሮነት መሰረታዊ መርሆች በሚል ወይም ቤዚክ ፕሪንሲፕልስ ኦፍ ካፕል ቱጌዘርነስ በሚል የጀመርኩላችሁ ትምህርት አለ። እንግዲህ ዛሬ ክፍል 2 እናያለን። እንግዲህ ለጥንዶች አብሮነት ዘለቄታዊነት ወሳኝ የሆኑ ነገሮችን እያነሳን ነው እየተመለከትን ያለ ነው። እንግዲህ የመጀመሪያውን ባለፈው ሳምንት ተመልክተናል። ጤናማ ጋብቻና ቤተሰብ ተኮር ዕውቀትና ጥበብ ብለን ዕውቀት ወይም ኖሌጅ ምን ማለት እንደሆነ፣ ጥበብ ወይም ዊዝደም ደግሞ ምን ማለት እንደሆነ የተመለከትንበት ሁኔታ አለ። እንግዲህ ጥበብና ዕውቀት በጣም ወሳኝነት ያላቸው ነገሮች ናቸው። በተለይ ምሳሌ 24:3 ላይ ቤት በጥበብ ይሰራል በማስተዋልም ይጸናል ይላል። ስለዚህ ጥበብና ዕውቀት ለዘለቄታዊ አብሮነታችን በጣም ወሳኝነት ያላቸው ነገሮች ናቸው። ይህንን ነው እንግዲህ ሳምንት ዕለት ስንመለከት የነበረው። እንግዲህ ብልሃት፣ ዕውቀት፣ ጥበብ እነዚህ በጣም ያስፈልጋሉ። በተለይ እንግዲህ ይህንን ዕውቀትን በተለይ ኖሌጅ በእንግሊዘኛ የምንለው ወይም ደግሞ ኢፒግኖሲስ የምንለው ደግሞ በግሪኩ በአእምሮ መብሰል፣ ነገሮችን ለይቶ መረዳት፣ በግንዛቤ መንቀሳቀስ፣ ብልሃተኝነት፣ አስተዋይነት፣ ነገሮችን በዕውቀት ማድረግ የሚል ትርጉም አለው። እንደገና ጥበብ ደግሞ ሶፊያ ይለዋል። ይሄ ደግሞ ዕውቀትን መለወጥ፣ ልባምነት፣ ትግበራን ማወቅ፣ ወደ ተግባር መለወጥን ማወቅ፣ ያወቀትን ዕውቀት ወደ ተግባር መለወጥ የሚሉና የመሳሰሉት ትርጉሞች እንዳሉት የተነጋገርንበት ሁኔታ ነበር። እንግዲህ ጤናማ ዕውቀት በጣም ወሳኝነት አለው። ዕውቀት በጣም ክርስቶስ እንግዲህ ወደ ምድር ሲመጣ በጣም ትኩረት ሰጥቶ ተከታዮቹን ካስታጠቀው ነገር አንዱ ዕውቀት ነው። ሁለንተናዊ ዕውቀት እንዲኖራቸው እዚህ ቆላስይስ 3:9-10 ላይ ስንመለከት አሮጌውን ሰው ከስራው ጋር ገፋችሁታልና ይላል፣ የፈጠረውንም ምሳሌ እንዲመስል ይላል፣ ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። ዕውቀትን ለማግኘት የሚታደሰውን የአዲሱ ሰው ባህሪ ሁልጊዜ ማወቅ ይፈልጋል። ሁልጊዜ እግዚአብሔርን ዓላማ ማወቅ ይፈልጋል። የአዲሱ ሰው ባህሪ ወይም በክርስቶስ ዳግም ተወልጃለሁ የሚል ክርስቲያን ትልቁ ባህሪው ትልቁ መገለጫው የሚሰራውን ነገር አውቆ ይሰራል። የእግዚአብሔርን ሐሳብ አውቆ ይሰራል። የሚኖሩበትን ነገር የእግዚአብሔርን ሐሳብ አውቆ ይኖራል። ስለዚህ ዕውቀት በጣም ወሳኝነት አለው ማለት ነው። በተለይ ጤናማ የሆነውን ዕውቀት፣ እግዚአብሔር ተኮር የሆነውን ዕውቀት ማወቅ በጣም ወሳኝነት አለው። ዕውቀት ስንል በተለይ የአፍቃሪነት ዕውቀት፣ የአክባሪነት ዕውቀት፣ እነዚህና የመሳሰሉት ያስፈልጋሉ። እዚህ ማቴዎስ 7:24-29 በጣም የሚገርም ቃል አለና ስለዚህ ይላል ይህንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል ይላል። ቃሌን ሰምቶ የሚያደርገው ነው። ልብ አድርጎ ገንዘብ ያለው አይልም፣ ወርቅ ያለው አይልም፣ ሀብት ያለው አይልም። ቃሌን ሰምቶ የሚያደርገው ልብ አድርጎ ቃሌን ሰምቶ እንግዲህ ገንዘብ ያለው በኮንክሪት ቤቱን የሰራ ወይ እንደዚህ ያደረገ ተገቢውን ማቴሪያል የተጠቀመ አይልም። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል። ዝናብም ወረደ፣ ጎርፉም መጣ፣ ነፋስም ነፈሰ፣ ያን ቤት ገፋው፣ በዓለት ላይ ስለተመሰረተ አልወደቀም ይላል። ይህን ቃሌን ሰምቶ የማያደርገው ሰው ግን ቤቱን በአሸዋ ላይ የሰራ ሰነፍን ሰው ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያን ቤት መታው፣ ወደቀም፣ አወዳደቁም ክፉኛ ሆነ ይላል። አወዳደቁም ታላቅ ሆነ ይላል። ልብ አድርጉ፣ ሁለቱም ቤት ነው፣ ሁለቱም ተሰርቷል፣ ሁለቱም ተመስርቷል። ልዩነቱ ግን አንዱ በዓለት ላይ ነው የተመሰረተው፣ አንዱ በአሸዋ ላይ ነው የተመሰረተው። ልብ አድርጉ፣ በዓለት ላይ የተመሰረተው ቃሌን ሰምቶ የሚያደርገው ብሎ ነው ምሳሌ ያደረገው ጌታ። በአሸዋ ላይ ደግሞ የተመሰረተው በዘፈቀደ የሚሄድ እግዚአብሔርን ቃል መነሻ የማያደርግ ኑሮም በዘፈቀደ የሚኖር መውጣት መግባቱን በዘፈቀደ የሚያደርግና የመሳሰለው ማለት ነው። ጎርፉም ነፋሱም ለሁለቱም ነው የመጣው።
በአለት ላይ የተመሰረተውም ጎርፍና ንፋስ አልቀረለትም፣ ባሸዋ ላይ የተመሰረተውም ጎርፍና ንፋስ አልቀረለትም። ግን የሚገርማችሁ ነገር በአለት ላይ የተመሰረተው ሲጸና፣ በአሸዋ ላይ የተመሰረተው ግን ፈራረሰ፣ አወዳደቁም ክፉኛ ሆነ ይላል። ስለዚህ ወገኖቼ ትዳራችንን ስንኖር በእውቀትና በጥበብ መኖራችን በመካከላችን ያለው አንድነት ልክ እንደዛ በአለት ላይ እንደተመሰረተው አይነት ቤት ኮንክሪት የሆነ አንድነት ይሆናል። ቻሌንጆችን የምናልፍበት አቅም ይኖረናል። በጣም የሚገርማችሁ ነገር እኔ ብዙ አይነት የተጋጩ ሰዎች ያጋጥሙኛል። አንዳንዶች በትንሽ ምክንያት ለመለያየት ሲወስኑ ያየውባቸው አሳዛኝ አጋጣሚዎች አሉ። አንዳንዶች ደግሞ ከባድ ምክንያት ምናልባት ያ ምክንያት እያንዳንዳችን ቢገጥመን የምንፈተንበት ምክንያት በትዳራቸው መካከል በባልና ሚስት መካከል ገጥሞን ወይ ባል ባጠፋው ጥፋት ወይ ደግሞ ሚስት ባጠፋችው ጥፋት ከባድ ቻሌንጅ ገጥሟቸው ግን ደግሞ ሲሻገሩት እናያለን። ምንድነው ሚስጥሩ ስንል እነዚህ ከባድ ቻሌንጅ ገጥሟቸው የተሻገሩት እድለኛ ስለሆኑ፣ እነዛኞቹ ደግሞ እድለቢስ ስለሆኑ አይደለም ወገኖች። እነዚህ ቃሉን ሰምተው ለመኖር የቆረጡ ናቸው። ቻሌንጅን የተሻገሩ ቃሉን ሰምተው ለመኖር የቆረጡ ናቸው። ቃሉን ሰምተው ለመኖር የቆረጡ ባሎች ወይም ሚስቶች ባልነትና ሚስትነታቸውን በአግባቡ ይንከባከባሉ። እግዚአብሔርን እየፈሩ ባልነታቸውን ይንከባከባሉ። እግዚአብሔርን እየፈሩ ሚስትነታቸውን ይንከባከባሉ። ለነሱ መሪያቸው እግዚአብሔር ነው። የሚስትነት ኃላፊነትን የሰጣትን እግዚአብሔርን፣ የባልነት ኃላፊነትን የሰጠውን እግዚአብሔርን የቃሉን መመሪያውን መሰረት አድርገው ሚስትም ባሏን ለማክበር አትቸገርም፣ ባልም ሚስቱን ለማፍቀር አይቸገርም። ለዚህ ግን ማወቅ ይጠይቃል። እንግዲህ ባለፈውም ሳምንት እንደነገርኳችሁ ሁለት አይነት ቻሌንጅ አለ ከእውቀትና ከጥበብ አኳያ። አንዳንዶች ያውቃሉ፣ ያወቁትን ግን ወደ ተግባር የሚለውጡበት ጥበብ ወይም ዊዝደም የላቸው። እንግዲህ ጥበብ ያወቁትን ነገር ወደ ተግባር መለወጥ ነው። የግሪኩንም ትርጉም ስንመለከት ሶፊያ የሚለው ያወቁትን ነገር ያወቁትን እውቀት ወደ ተግባር መለወጥ ማለት ነው ጥበብ ማለት። አንዳንዶች እውቀት አላቸው፣ ወደ ተግባር አይለውጡት። አውቀዋለሁ ይሏቸዋል። አንዳንድ ባልና ሚስት አማክሮ አውቀዋለሁ የምትለውን ሁሉ አውቀዋለሁ ይሏል፣ ግን አልኖሩበትም። ስለዚህ ይሄ ቤተሰብ እውቀት አላቸው፣ ኖውሌጅ አላቸው፣ ግን ጥበብ የላቸው ወይም ዊዝደም የላቸው። አንዳንዶች ደግሞ እውቀት የላቸውም፣ ጥበብ አላቸው። በጣም የሚገርማችሁ ነገር እንዲህ አይነት ነገር ያጋጥማል። እውቀት የላቸውም፣ ጥበብ አላቸው። ትንሿን ያወቋትን ነገር ወደ ተግባር ለመለወጥ አይቸገሩም፣ ግን አያነቡም፣ አይማሩም፣ ስልጠናዎች አይካፈሉምና የመሳሰለው ሁሉን የሚያውቁ ይመስላቸዋል። አንዳንድ ሰዎች አሉ የጋብቻ ትምህርት ተብሎ ቤተክርስቲያን ፕሮግራም ስታዘጋጅ እኛ ጋር ስንት ጊዜ ተደውሎ በስንት መከራ ስንት ኪሎ ሜትር አቋርጠን ሄደን ቸርቹ ጎን ሆኖ የማይመጣ ሰው ያጋጥማቸዋል። አንዳንድ ሁሉን አውቃለሁ ይላል፣ ግን ቤት ውስጥ ችግር አለ። ያወቅን ይመስለናል እንጂ አናውቅም። ደግሞ አውቃለሁ የሚል ሰው ሁሌ ለማወቅ ይፈልጋል። በነገራችን ላይ ወገኖቼ የአዋቂነት ምልክት ሁሌ ለማወቅ መራም ማለት ነው። ሁሌ ለማወቅ መራም ማለት ነው። አዋቂ ሁሌ እውቀት ይፈልጋል። አዋቂ ሁሌ ያላዋቂነት ይሰማዋል። ሁሌ አዳዲስ ነገር ጌን ማድረግ ይፈልጋል። ምናልባት ስሙን ላላስታውሰው እችላለሁ። አንድ ፈላስፋ ያለው ስሙን እንግዲህ ከታዋቂዎቹ አንዱ ነውና እንደው ምንድነው አሁን ይህን ሁሉ እውቀት ምን ታውቃለህ? እስቲ እንደው ስለ እውቀት ምን ትናገራለህ ሲል ስለ እውቀቴ እኔ የምናገረው ነገር እኔ የማውቀው ነገር አለማወቄም ብቻ ነው አለ። ስለዚህ አዋቂ ሰው ሁሌ አላዋቂነት ይሰማዋል። ስለዚህ እውቀትና ጥበብ በጣም ወሳኝነት አለው። ጥንዶች አብሮነታቸውን ዘለቄታዊ ለማድረግ እውቀትና ጥበብ ያስፈልጋቸዋል። እውቀትና ጥበብ ስንል ለምሳሌ የአፍቃሪነት እውቀት፣ ስለ ፍቅር ማወቅ፣ ሰው እንዲያፈቅረኝ ምን መሆን፣ እንዴት መናገር አለብኝ፣ እንዴት ራሴን መጠበቅ አለብኝ፣ ለፍቅር ምንድነው የሚያስፈልገው ነገር። መጥበብ የለብንም፣ ማስፋት አለብን። ለምሳሌ አንድ ባል ከሚስቱ ጋር ሲኖር አንድ ባል ሚስቱ እንድትወደው ምን ማድረግ አለበት? ሚስቱ በፍቅር ደስ እያላት ምን ማድረግ አለበት? እንዴት ራሱን መጠበቅ አለበት? አንዲት ሚስት ከባሏ ጋር ስትኖር ምን ማድረግ አለባት? ይህን ማወቅ ያስፈልጋል። ባልየው የአፍቃሪነት እውቀት ሊኖረው ይገባል። ባል አፍቃሪ ነው። ኤፌሶን 5 ከ21 እስከ 33 ላይ ክርስቶስ ቤተክርስቲያን እንደወደዳት ሚስትን ውደድ ተብሏል። ባል
ስለዚህ መውደድ ምንድነው? ፍቅር ምንድነው? ለሚስቴ እንዴት ፍቅር ልስጣት? ምን ኤክስፔክት አደርጋለች ሚስት ከባል? እዚህ ላይ ባሎች በራሳችን ልክ አጥበን አይደለም ማየት ያለብን። አንዳንድ ጊዜ ለኛ ለባሎች እንዳላስፈላጊ የምንቆጥረው ነገር ለሚስቶች ግን መሰረታዊ ኒዳቸው ነው። ለምሳሌ ሚስት ጠዋትም ማታም ወድሃለሁ ባትልህ አንተ እንደ መሰረታዊ ነገር ላትቆጥረው ትችላለህ። ለሚስት ግን ሁልጊዜ እርግጠኛነት ትፈልጋለች። ሁልጊዜ ወድሻለሁ እንድትላት ትፈልጋለች። ዕውቀት ነው ይሄ። እያንዳንዱ የገላ ንክኪ፣ እያንዳንዱ ቃል፣ ፈገግታችን፣ አቀራረባችን፣ የአብሮነት ጊዜያችን፣ አብሮ መመገብ፣ አብሮ መተኛ፣ በራሱ ሁሉ ነገር ዕውቀት ጠይቃል። ሚስትየውም ደግሞ የአክባሪነት ዕውቀት ሊኖራት ይገባል። የአክባሪነት ዕውቀት ሊኖራት ይገባል። እዚህ ቆላስይስ 3:18 ላይ ሚስቶች ሆይ በጌታ እንደሚገባ ለባሎቻችሁ ተገዙ ይላል። የመገዛት ዕውቀት ያስፈልጋል። ምንድነው መገዛት ማለት? ምንድነው መገዛት ማለት? መንቀጥቀጥ ነው? መስገድ ነው? ባልየው እንደፈለገ ሲሆን ዝም ማለት ነው ወይስ ምንድነው? ከመገዛት አኳያ አካልን ስለማስገዛት፣ ጊዜን ስለማስገዛት፣ ዓላማን ስለማስገዛት፣ ነገሮችን ስለማስገዛት ዕውቀት ይጠይቃል። ዕውቀት ይጠይቃል። ስለዚህ ያወቁትን ዕውቀት ማወቅ ብቻ አይደለም፣ ዕውቀትን ለመልካም መጠቀም ይጠይቃል። ዘለቄታዊ አብሮነትን አስተማማኝ ለማድረግ አውቃለሁ ብቻ ሳይሆን መኖር። አንዳንድ ሰው አውቃለሁ ብሎ ያስተምራል ግን አይኖርም። ስለዚህ አውቃለሁ ማለት ብቻ ሳይሆን መኖር፣ በትዳር ውስጥ መኖር፣ በትዳር ውስጥ መተግበር ያስፈልጋል። ጤናማ ዕውቀት ጤናማ ተጽዕኖን ያመጣል። ጤናማ ያልሆነ ዕውቀት ደግሞ ጤናማ ያልሆነ ተጽዕኖን ያመጣል። መጽሐፍ ቅዱስ ላይ ያሉ የጋብቻ ባለታሪኮችን ስንመለከት ከመጀመሪያዎቹ ተጋቢዎች ጀምሮ ከዕውቀት አንጻር ተፈትነዋል። ጤናማ የሆነ ዕውቀት የቱ ነው? ለምሳሌ ሔዋንን ስንመለከት በገነት ውስጥ ማለት ነው በእባብ ወይም በሰይጣን ተፈትናለች። ልብ አድርጉ፣ ሔዋን የነበራት ዕውቀት ጀኒውን ዕውቀት ነው። ጤናማ የሆነ ዕውቀት ነው። እግዚአብሔር ጀኒውን የሆነ ዕውቀትና መመሪያ ነው የሰጣቸው። የቱን እንደሚበሉ፣ የቱን እንደማይበሉ፣ እንዴት እንደሚኖሩ፣ እንዴት እንደሚዘልቁ እግዚአብሔር ተናግሯል። ስለዚህ መኖር የሚገባቸው ጤናማ የሆነ ትምህርት ባስተማራቸው በእግዚአብሔር ሕግ ብቻ ነበር መኖር የሚገባቸው። ግን የሚገርመው ነገር ጤናማ ያልሆነ ነገር ለመስማት ሄደች። ጤናማ ያልሆነ ነገር ለመስማት በጣም ይገርማል። ጤናማ የሆነ ነገር ይዞ የመጣ አስመስሎ ሰይጣን ጤናማ ያልሆነ ነገር መገባት። እንደዚህ ይላል ዘፍጥረት 3 ከ1 እስከ 5 እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ተንኮለኛ ነበር። ልብ አድርጉ። ሴቲቱም ለእባቡ አለችው፣ ተመልከቱ፣ ተንኮለኛ ስለሆነ መነሻ ያደረገው የሚወዱት እግዚአብሔር የፈጠራቸው እግዚአብሔር የሰጣቸውን መመሪያ ነው መነሻ ያደረገው። ጥያቄ ነው የፈጠረባት። ኮንፊዥን ውስጥ ነው የከተታት። ወገኖቼ ሰይጣን አንዳንድ ጊዜ ጤናማ ኑሯችንን ጤናማ ትዳራችንን ለማናጋት ከዚህ ጋር ሰው ጋር መኖርሽን ይልና ወይም ከዚህ ሴት ጋር መኖርህን ይልና ጥያቄ ነው ይፈጥርብን። ወዲያውኑ ከእግዚአብሔር ትእዛዝ ውጡ አላለም። ፊት ለፊት ጥያቄ ነው የፈጠረባቸው። ይኸውላችሁ ብዙዎቻችን የሰይጣንን ተንኮል የማንረዳው ሰይጣን ፊት ለፊት አጌንስት ሆኖ አይደለም ለእግዚአብሔር የሚመጣው። እግዚአብሔርን ካድ ብሎ አይደለም ፊት ለፊት የሚመጣው። በረቀቀ መንገድ ለኛ የሚጠቅም መስሎ፣ ለስሜታችን የሚያስብ መስሎ፣ ለጤናችን የሚያስብ መስሎ፣ ለኑሯችን የሚያስብ መስሎ ነው የሚመጣው። መስሎ ነው የመጣባት። ሴቲቱም ለእባቡ አለችው፣ ወሬ መጀመር የለባትም ነበር። ሂድ ዞር በል እግዚአብሔር ገስጽ ነበር ማለት ያለባት። አለችው በገነት ካለው ዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። ይህንን ያህል ወሬ ማውራት ተገቢ አልነበረም። እባቡም ለሴቲቱ አላት ሞትን አትሞቱም፣
ከእርሱ በበላችሁ ቀን ዓይናችሁ እንዲከፈቱ እግዚአብሔርም መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አላት። አሁን ይሄ ዕውቀት ጤናማ የሆነ ዕውቀት አይደለም። ለምን? ከእግዚአብሔር ሐሳብ ውጪ የሆነ ዕውቀት ነው። አሁን ልብ አድርጉ። ሔዋንን ስንመለከት አመጣጧ በራሱ ልክ አይደለም። የሚገርማችሁ ስህተቱ የሚጀምረው ሰይጣን ያላትን መስማቷ ላይ ሳይሆን ስህተቱ የሚጀምረው መምጣቷ ላይ ነው። ስህተቱ የሚጀምረው ከሄደች በኋላ ያመጣችው መጥፎ ሐሳብ ላይ ሳይሆን ስህተቱ የሚጀምረው በመሄዷ ላይ ነው። ባለቤቷ ራስ ነው። የሚስት ራስ ባል ነው ተብሏል። ራስ ሳያቅ እጅ የሆነ ቦታ አይሄድም። ራስ ሳያቅ እግር የሆነ ቦታ አይሄድም። ራስ ማወቅ አለበት። ለምሳሌ እጄን ምን ልንካ የሚለውን ከአንጎል ነው ትእዛዝ የሚወጣው፣ ከጭንቅላት ነው ትእዛዝ የሚወጣው። ግን በዘፈቀደ እጄን ዝም ብዬ ባወዛወዝ ኤሌክትሪክ ሊይዘኝ ይችላል፣ እሳት ውስጥ ልከተው ይችላል። እግሬን በዘፈቀደ አይምሮዬን ሳላስብበት መመሪያ ከዚህ ሳይወጣ አይኔ ሳያይ ጆሮዬ ሳይሰማ ሳላስተውል ዝም ብዬ ልንቀሳቀስ ብል የመኪና አደጋ ሊደርስ ይችላል። እና ራስ ሳያቅ ነው አካል የተንቀሳቀሰው። እዚህ ጋር እግዚአብሔር ራስ ሲያደርገው ምክንያታዊ ነው። በዘፈቀደ እሷ እንድትሄድ አይደለም። ስለዚህ የመጀመሪያው ቨርቲካሊ ከእግዚአብሔር ጋር ያለው ግንኙነታቸው ከመበላሸቱ በፊት ሆሪዞንታሊ ያለው ግንኙነታቸው ተበላሽቷል። የመጀመሪያው ሰይጣን በዛ ቤተሰብ ላይ ከመጠቀሙ በፊት የሁለታቸውን ግንኙነት ዲስኮሚኒኬት አድርጎታል፣ ዲስኦረንት አድርጎታል። የሁለታቸውን ግንኙነት አበላሽቶታል ሰይጣን። ለምን? እንኳን ይሄንን ያክል ሰይጣንን ያክል ለማዋራት ቀርቶ ማንኛውንም አካል ለማግኘት ማንኛውንም እንቅስቃሴ ባል ለሚስት ሚስት ለባል እያሳወቁ መንቀሳቀስ አለበት። አላሳወቀችውም። ግን አላሳወቀችው። በቀጥታ ሄደች፣ አገኘችው። አግኝታው ጤናማ ያልሆነ ዕውቀት ነው ይዛው የመጣችው። ብዙ ጊዜ ብዙ ባሎች ወይም ብዙ ሚስቶች ሚስት ሳታውቅ የሆነን አካል ባል ያገኝና ባል ሳያውቅ የሆነን አካል ሚስት አገኝና መሰረታዊ ነገራቸውን የሚያናጋ ጤናማ ያልሆነ አመለካከት ዕውቀት ይዘው ይመጣሉ። አንዳንድ ጊዜ እኛ ጋር ተጋጭቶ ይመጣሉ። ከንትና ጋር ከገጠመች በኋላ ባህሪዋ ተለወጠብኝ ይላል ባልየው። ሚስትየውም ከንትና ጋር ከገጠመ በኋላ ባህሪው ተለወጠ። ስንመረምር በእርግጥም አዳዲስ ሐሳብ አዳዲስ አመለካከት ይዘው ይመጣሉ። ሰው አብሮ ሲያወራ አብሮ ሲያሳልፍ የሆነ ነገር ሼር ያደርጋል። ስለዚህ በትዳራችን ውስጥ ሆነን ከማን ጋር እንደምናወራ ከማን ጋር እንደምንገጥም በጣም መጠንቀቅ አለብን። ይሄ ማለት ከባል ውጭ ከሚስት ውጭ ከማንም ጋር ሶሻል ኢንተራክሽን ሊኖረን አይገባም፣ ማህበራዊ ግንኙነት መንፈሳዊ ግንኙነት ሊኖረን አይገባም እያልኳችሁ አይደለም። ግን እንደዚህ አይነት መሰረታዊ ነገሮችን የቤታችንን መሰረታዊ አቋም የሚያናጉ ነገሮች ሲያጋጥመን መማከር አለብን። ስለዚህ ሄደች። መሄዷ በራሱ ስህተት ነበር። ከዛም ጤናማ ያልሆነ ዕውቀት ነው ያመጣችበት። ልብ አድርጉ፣ ጤናማ ያልሆነ ዕውቀት ነው። ስለዚህ እሷም ደግሞ መታ ስትሰጠው ሄዳ እባቡ እንዳናገራት ስትነግረው ስትሰጠው የሰጠችውን ነገር ከመብላቱ በፊት ይሄ ሐሳብ ጤናማ ነው ወይ? የዋናው የጋብቻው ባለቤት የኛ ፈጣሪ የኑሯችን ጌታ የነገራችን መሪ እግዚአብሔር በዚህ ጉዳይ ምን ይላል ማለት ነበረበት። እንደ ባልና ሚስት ተስማምተው መወሰናቸው ጥሩ ቢሆንም ልብ አድርጉት፣ ባልና ሚስት የሆነ ነገር ስትወስኑ ተስማሙና ወስኑ እንላለን። መነጋገራቸው፣ መወያየታቸው፣ መስማማታቸው ፖዚቲቭ ይመስላል። ያመጣችውን ፍሬ ስታጎርሰው ባልና ሚስትን ተጎራረሱ ምግብ ስትበሉ እንላለን፣ ፖዚቲቭ ይመስላል። ግን የሚደረገው ድርጊት መነሻው የእግዚአብሔር ሐሳብ መሆን አለበት። ሁል ጊዜ ማንኛውንም ነገር ስናከናውን እግዚአብሔር በዚህ ላይ ምን ይላል ማለት አለብን። የእግዚአብሔር ሐሳብ በዚህ ላይ ምንድነው ማለት አለብን እንጂ እንደ ባልና ሚስት ተመካከሩ። ብዙ ባልና ሚስት እኮ ድምጻቸው አይሰማም ይባላል። ሚስጥራቸውን ደብቀው ነው፣ ድምጻቸው አይሰማም። የሚያደርጉትን ነገር ባል ሚስቱን መክሮ ነው፣ ሚስት ባሏን መክራ ነው። እሷ እሱን ሳታማክር እሱ እሷን ሳያማክር ምንም ነገር አያደርጉም ይባላል። ያ በራሱ ግን ብቻውን ደግሞ መልካም አይደለም። ለምን? ተመካክረው ማድረጋቸው ሳይሆን
ተመካክረው ያደረጉት ነገር የእግዚአብሔር ሐሳብ ነው ወይ? የእግዚአብሔር ዕቅድ ነው ወይ? እግዚአብሔር በዛ ቤተሰብ ላይ ላለው ዓላማ እንቅፋት ይፈጥራል ወይስ ማሳለጥ ይፈጥራል? ይህንን ግምት ውስጥ መክተት ያስፈልጋል። ስለዚህ ከዛ በኋላ ከማይመለከታቸው አካል ጋር ተነጋግረው መጨረሻ ላይ የደረሰባቸውን ጉዳት አይተናል። ከገነት ሲባረሩ ማለት ነው። ከገነት ከመባረራቸው መቼም ሰይጣን ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ ስለምንም አይመጣም። ሲመጣ ግን መልካም ሐሳብ መስሎ ነው የመጣው። ልብ አድርጉ። ሲመጣ ግን የበለጠ እንድታስቡ፣ አሁን ካላችሁ ኑሮ የበለጠ እንድትኖሩ፣ አሁን ካላችሁ አመለካከት የበለጠ አመለካከት እንዲኖራችሁ ነው ያላት። እግዚአብሔር የሆነ ቁልፍ ደብቆባችኋል። ስለዚህ እግዚአብሔርን አልፋችሁት ሂዱ። እኔ ለእናንተ አስቤ ነው የመጣሁት የሚል ነው የሚመስለው። በጣም ነው የሚገርመው። ግን ከዛ በኋላ ያመጣው ዲስኦርደር ቀላል አይደለም፣ ቀላል አይደለም። የመጀመሪያ ከእግዚአብሔር ጋር ያላቸውን ነገር አናጋው። ሊሰርቅ ነው የመጣው፣ ሊያርድ ነው የመጣው፣ ስለሌላ ስለምንም አይመጣም ሰይጣን። ከበሉ በኋላ ተደበቁ። ትእዛዙ እንደተጣሰ ያወቀው እግዚአብሔር ደግሞ መጣ። አዳም ወዴት ነህ? በላህን? ሁሉን ፈቅጄልህ አንድ በከለክልህ የከለከልኩህን በላህን? ምን አተህ ነው? የሚገርማችሁ እኮ ነገር ሰይጣን በጣም የሚገርመው ነገር የተፈቀደል አሁን እኮ በምድር ላይ ያሉ አዕዋፋት፣ አዝዕርት ሁሉ ነገር በገነት ውስጥ ነበሩ። እንደውም አሁን በምድር ላይ ያሉ ፍራፍሬዎች በሉ አትክልቶች በሉ ሁሉ ነገር አሁን ማዳበሪያ ያልነካው የለም። በገነት ውስጥ ግን ኦርጋኒክ ነበር። ኦርጋኒክ ነው የነበረው። ማዳበሪያ ያልነካካው ነው የነበረው። ልብ አድርጉ። የተከለከሉት ግን አንድ ነው። ሁሉም ተፈቅዶላቸዋል። የሚገርማችሁ ነገር ሰይጣን መነሻ ያደረገው የተከለከሉትን ነው። ወገኔ አሁን በትዳር ውስጥ ሁሉ ነገር ተፈቅዶልሃል። ከሚስት ጋር እንደ ልብ መሆን ተፈቅዶልሃል። ከባልሽ ጋር እንደ ልብሽ መሆን ተፈቅዶልሻል። ግን ሰይጣን የሚያሳየው የተከለከለውን ነው። ለዚህ እኮ ነው አንዳንድ ነው ያልኩት። ልብ አድርጉ፣ ብዙ አላልኩም። አንዳንድ ባል የተፈቀደችለት ሚስቱ እያለች ያልተፈቀደችለት ሌላ ሴት እንዲያይ ያደርገዋል ሰይጣን። አንዳንድ ሚስት የተፈቀደላት ባሏ እያለ ያልተፈቀደላት እንድታይ ያደርጋታል ሰይጣን። ግን የተፈቀደ እኮ አለ። ሔዋንን እንደዚህ ነው የሰራት። ስለዚህ ወገኖቼ ሁልጊዜ ዕውቀታችን እንዳይበረዝ መጠንቀቅ አለብን። አውቀን መኖር አለብን። ይሄ ተቋም ተራ ተቋም አይደለም። ይሄ ተቋም ዝም ብለን መንገድ ላይ ባስ ላይ አውሮፕላን ላይ ምናምን ላይ ስለተዋወቀን ብቻ የመሰረት ነው አይደለም። ድንገት የተዋወቃችሁ ላይ የተጋባችሁ ሰዎች የመተዋወቅ እድሉንም የሰጣችሁ የዚህ ተቋም ባለቤት እግዚአብሔር ነው። እግዚአብሔርን ለሚፈሩ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ነው የሚለው። በጎ ሁኔታን አመቻችቶ ያስተዋወቃችሁ እግዚአብሔር ነው። ስለዚህ ይሄ ተቋም ባለቤት አለው። በዚህ ተቋም ውስጥ የተፈቀደ ነገር አለ፣ ያልተፈቀደ ነገር አለ። በዚህ ተቋም ውስጥ ስንኖር የተመሰልንበት ነገር ቀላል አይደለም። ባል በክርስቶስ፣ ሚስት በቤተ ክርስቲያን። ባልና ሚስት ይሄንን ያህል አንድነት ነው ያላቸው። ምንም የሚደባበቁት ነገር መኖር የለበትም። ሚስት የምታደርገውን ነገር ወይም ከማቀዳው በፊት ባል ማወቅ አለበት፣ ባል ከማቀዳው በፊት ሚስት ማወቅ አለበት። ወገኖች ይሄ ከዘመናዊ አስተሳሰብ ጋር የሚጣረዝ አይደለም። አንዳንዶች እንደዚህ ነፃነቴን ፕራይቬሲን ምናምን የሚሉት ነገር አለ። ግን የሚገርማችሁ ይሄኛው እጄ ከዚህኛው እጄ ፕራይቬሲን ጠብቅልኝ እንዳትነካኝ አይለውም። አያችሁ፣ ዋናው መሪው አይምሮ ነው። አንድ ናችሁ እናንተ። እና አላስፈላጊ ዕውቀት ወደ ቤታችን እንዳይገባና ነገራችን እንዳይናጋ መጠንቀቅ አለብን። እንዳልኳችሁ ሰይጣን ያልተፈቀደ ነገር ነው የሚያሳይ። ሰይጣን የሚያመጣው ዕውቀት አጥፊ ዕውቀት ነው። አጥፊ ዕውቀት ነው። ሰይጣን የሚያመጣው ዕውቀት ጨለማ የሚያስከትል ዕውቀት ነው። ሰይጣን የሚያመጣው ዕውቀት የነበረንን እንቁ የሚያሳጣ ዕውቀት ነው። ለዚህ እኮ ነው የነበራቸውን አጡ። ይገርማቸዋል። በጣም በልምላሜ ከተሞላው ገነት ወደ ምድረ በዳ ነው የገቡት። ልብ አድርጉ ምን ያህል ቀውስ እንዳስከተላባቸው ሰይጣን። አሁን አንድ ነገር አስቡ። አንዳንዶቻችሁ ይህን ፕሮግራም የምትከታተሉ አሁን ያደገ ሀገር ለምሳሌ ዲሲ ወይም ለንደን ወይም ፍራንክፈርት ሆናችሁ
አዲስ አበባ ኑሩ ብትባሉ ሊከብዳችሁ ይችላል። ለምሳሌ አዲስ አበባ ውስጥ እያለን እኛ ሂዱና የሆነ የገጠር ከተማ ግቡ ቢባሉ ሊከብድ ይችላል። አዳምና ሔዋን ግን በአንድ ጊዜ ከገነት ነው የወጡት። ገነትን የሚተካከል ምንም ከተማ የለም በአሁኑ ጊዜ በምድር ላይ። የፈለገ በወርቅ ብናንቆጣቁጥ ገነትን ከመስበክ ውጭ ገነትን ያሳየ ከተማ የገነት ምሳሌ የሆነ ከተማ የለም። እንትና እኮ ገነት ነው የሚመስለው እንትና እንላለን ለአባባል። ገነት ግን በጣም በጣም የተለየ ነው። ያንን ነው ያሳጣቸው። ከዛ በኋላ በላቡ ወዝ ጥረህ ግረህ ትበላለህ ሲባል የቻሌንጁ ሲገቡ አይዟችሁ አላላቸውም። ስራውን ፈጸመ፣ ፕሮጀክቱን ጨረሰ፣ ሄደ። ሰይጣን ይውላችሁ ሊሰርቅ ሊያርድ ሊያጠፋ ነው ይመጣው። አጉል ዕውቀት፣ ከእግዚአብሔር ሐሳብ ውጪ የሆነ ዕውቀት፣ ከእግዚአብሔር ዓላማ ውጪ የሆነ ዕውቀት፣ ያልተፈቀደልንን የሚያሳይ ዕውቀት፣ ወዳልተፈቀደልን እንድንሄድ የሚያደርግ ዕውቀት ይዘራና ጥፋቱ ውስጥ ከገባን፣ ቤታችን ከፈረሰ፣ ስማችን ከጠፋ፣ ስብራቱ ውስጥ ከገባን በኋላ ጨርሷል፣ ወደ ሌላ ደግሞ ይሄዳል። ጌታ ከዚህ ይጠብቃችሁ። እኛ ግን ደግሞ እግዚአብሔር በሰጠን አእምሮ ማስተዋል አለብን። ስለዚህ የማይሆን ዕውቀት የማይሆን ኖውሌጅ ይዛ መጣ ሔዋን አዳምንም ጭምር አሳሳተችው። እሱም ተጠያቂ ነው። በጣም ቢገርባችሁ ነገር እግዚአብሔር ሁሉ ጊዜ በተለይ ባሎች ማወቅ ያለባችሁ ነገር ማንኛውም ጥፋት ቤቱ ሲሰራ ሚስትም ትስራው ልጆችም ይስሩት፣ እግዚአብሔር ጨዋ አምላክ ነው። ማዕከላዊነትን ጠብቆ ነው የሚመጣው። እግዚአብሔር በተዋረድ ነው የሚመጣው። የመጀመሪያው ተጠያቂ ባል ነው። ለዚህ ነው አዳምና ሔዋን ወዴት ናችሁ አላላቸው። ዋናው ከእባቡ ጋር ሄዳ ኮሚኒኬት ያደረገችው ሔዋን ነች። ሔዋን ወዴት ነሽ አላላትም። አዳም ወዴት ነህ? አትብላ ካልኩ በላህን? በልተዋል እኮ ግን በጋር ግን አንተ እያለ ነው የጠየቀው። ለምን? ኃላፊነቱን አልተወጣም። ሊለያትም አይገባም ነበር። መቼም እባቡ እንግዲህ ሔዋንን ለማሳመን ቢያንስ 30 ደቂቃ ወይ አንድ ሰዓት ወስዶ ሊሆን ይችላል፣ ወይኔ መሰብካችሁን አንድ ክፍለ ጊዜ ወስዶ ሊሆን ይችላል። ግን የት ሄደችም ብሎ አልፈለገም። ዞሮ ዞሮ ጥፋቱ በጋራ አገኛቸው። አሁን ማንንም አንከስም። ዋናው የዚህ ጥፋት ተጠያቂ ሰይጣን ነው። ሰይጣን መጣ፣ አሳሳታቸው፣ ከእግዚአብሔር ጋር አጋጫቸው። እግዚአብሔርን ፊት እርስ በርስ ተጋጩ። የማይሆን ዕውቀት ቤታችሁን ሲገባ እንዲህ ነው የሚሆነው። ስለዚህ እግዚአብሔር በጤናማ ዕውቀት ይባርካችሁ። ጤናማ ዕውቀት ማለት ደግሞ ጀኒውን የሆነው የእግዚአብሔር ቃል ስለ ስራ ይነግረናል፣ ስለ ጮኝነት ይነግረናል፣ ስለ ጋብቻ ይነግረናል፣ ስለ ሀገር መምራት ይነግረናል፣ ስለ አገልግሎት ይነግረናል። ሙሉ ነው የእግዚአብሔር ቃል። ስለዚህ የማንንም ፍልስፍና አንፈልግም። የእግዚአብሔር ቃል ይመራናል። ቤተሰብን የመሰረተው ጋብቻን የመሰረተው እግዚአብሔር ነው። በጋብቻችን ውስጥ ደግሞ በእግዚአብሔር ቃል ምሪት መሰረት መሄድ አለብን። በክፍል 3 እመለሳለሁ። እስከዛው ተወያዩበት፣ ተነጋገሩበት። ክፍሎቹን መጽሐፍ ቅዱሳዊ ጥቅስ የሰጠኋችሁን ክፍሎች አንብቡት። እግዚአብሔር ይባርካችሁ። ቸርን ሰንብት። ወዳችኋለሁ። ባባይ